ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ ቡና የምናየው ይሆናል። ቡና ለብዙዎቻችን የጧት ንቃታችን ነው። ያ አስገራሚ መዓዛውና የሚሰጠን ከፍተኛ ንቃት ቀናችንን በደስታ እንድንጀምር ያደርጋል። ነገር ግን አንድ አስደንጋጭ እውነት ነግራችኋለሁ። ያ የምትወዱት ቡና በዝምታ ሰውነታችሁን እየጎዳ ሊሆን እንደሚችል ብዙ ሰው አያውቅም። ብዙዎቻችን ቡና ለጤና ይጠቅማል የሚለውን ብቻ እንሰማለን። ነገር ግን ሰውነታችን አቁም አልቻልኩም እያለ የሚጮህባቸው ጥቃቅን ምልክቶች አለ። እናም እነዚህን ምልክቶች በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። በተለይም ቡና ለጤናችሁ ጠንቅ እየሆነ መምጣቱን የሚያሳዩ 7 ምልክቶችን አሳያችኋለሁ። በተለይ የመጨረሻው ምልክት ብዙዎቻችን ከቡና ጋር በፍጹም የማናገናኘው ነገር ግን ደግሞ የጤናችን መቃወስ መጀመሪያ ሊሆን የሚችል ምልክት ነው። ጤናችሁን ለመጠበቅ እና ከቡና ጋር ያላችሁን ግንኙነት ለማስተካከል ቪዲዮን እስከ መጨረሻው ተከታተሉ። አንደኛውና የመጀመሪያው ምልክት ቡና ማቆም እንዳለብን የሚነግረን የማያቋርጥ የጭንቀት ስሜትና መረበሽ የሚሰማን ከሆነ ነው። ቡና ስንጠጣ ንቁ እንድንሆን የሚያደርገን ሰውነታችን ውስጥ አድሬናሊን ሆርሞን እንዲመነጭ ስለሚያደርግ ነው። ይህም ሆርሞን ሰውነታችን በጭንቀት ወይም ደግሞ ለጥቃት ዝግጁ በሚሆንበት ጊዜ የሚጠቀመው ፋይት ኦር ፍላይ በተባለ ስሜት አካል ነው። ነገር ግን መጠኑ ሲበዛ ሰውነታችሁ ያለምንም ምክንያት አደጋ ውስጥ እንዳለ ያስባል። ይህም የልብ ምት ያለ ምክንያት መጨመር፣ የእጅ መንቀጥቀጥና የውስጥ መረበሽ ወይም ደግሞ የፍርሃት ስሜትን ይፈጥራል። ቡና ከጠጣችሁ በኋላም በትንሽ ነገር መናደድ ወይም ደግሞ እረፍት ማጣት የሚሰማችሁ ከሆነ የነርቭ ስርዓታችሁ በካይፊን ብዛት እየተወጠረ መሆኑን የሚያሳይ ትልቅ ምልክት ነው ማለት ነው። ሁለተኛው ደግሞ ምልክት የጨጓራ ህመምና የቃጠሎ ስሜት መሰማት ነው። እንግዲህ ቡና በተፈጥሮ አሲዳማ ከመሆኑም በላይ በጨጓራችሁ ውስጥ ያለውን የጋስትሪክ ሆርሞን በከፍተኛ ሁኔታ ያነቃቃል። ይህም ሆርሞን ደግሞ ጨጓራችሁ ተጨማሪ አሲድ እንዲያመርት ያደርገዋል ማለት ነው። በተለይም ደግሞ በባዶ የቡና የመጠጣት ልማድ ካላችሁ የጨጓራ ግድግዳ ውስጥ የቃጠሎ ስሜትና ወደ ጉሮሮም አካባቢ የሚመለስ አሲድ የሚመስል ስሜትን ሊፈጥር ይችላል ማለት ነው። ይህንን ምልክት እንግዲህ በፍጹም ችላ ማለት የለባችሁም። ችላ ከተባለ የረዥም ጊዜ የጨጓራ ቁስለትን ሊያመጣ ስለሚችል ሰውነታችሁ ቡናውን ቀንስ እያላችሁ መሆኑን መረዳት ይኖርባችኋል ማለት ነው። ሌላኛውና ሶስተኛው ቡናን እንድታቆሙ ሰውነታችሁ የሚሰጣችሁ ምልክት የእንቅልፍ ጥራት መጓደል ነው። በተለይ ቡና እንግዲህ ካይፊን መያዙ ይታወቃል። ካይፊን ደግሞ በአንጎላችሁ ውስጥ የሚገኘውን አኒዶሲን የተባለው እንቅልፍ የሚያመጣን ሆርሞን እንዳይሰራ ያደርገዋል። ይህ ማለት ቀኑን ሙሉ የደከመውን አእምሯችን እንዲያርፍ የሚነግረን ምልክት ነው። ቡና ደግሞ ይህንን ይደፍነዋል ማለት ነው። ብዙ ሰዎች እኔ ቡና ጠጥቼ መተኛት እችላለሁ ይላሉ። ነገር ግን እውነታው ይሄ አይደለም። ቡና ጠጥታችሁ ብትተኙ እንኳን ጥልቅ የሆነ እንቅልፍ እንዳታገኙ ያደርጋችኋል። ሌሊቱን ሙሉ አእምሯችሁ ሳይረጋጋ ስለሚቆይ ጠዋት ስትነሱ ከፍተኛ ድካም የሚሰማችሁ ይሆናል ማለት ነው። እንግዲህ የእንቅልፍ ዑደታችሁን ስለሚያቀውስ ለቀጣዩ ቀን የበለጠ ቡና እንድትጠጡ ያስገድዳችኋል ማለት ነው። ስለዚህ ከመተኛታችሁ በፊት ከ6 እና 8 ሰዓታት በፊት ቡና መጠጣት ካላቆማችሁ ሰውነታችሁ በበቂ ሁኔታ ማረፍ አይችልም ማለት ነው። ስለዚህ የእንቅልፍ ጥራታችሁን የሚቀንስ ይሆናል ማለት ነው። በዚህም አማካኝነት እንግዲህ የእንቅልፍ ጥራት መጓደል የሚታይባችሁና የሚከሰትባችሁ ከሆነ ሰውነታችሁ ቡና ማቆምና መቀነስ እንዳለባችሁ እየነገራችሁ መሆኑን ልትረዱት ይገባል ማለት ነው። ሌላኛውና አራተኛው ምልክት እንግዲህ ተደጋጋሚና ከፍተኛ የሆነ ወይም ደግሞ ድንገተኛ የራስ ምታት ነው። የሚገርሙ ነገር ቡና ለራስ ምታት መድኃኒትም ጠንቅም መሆኑ ነው። እንግዲህ ካይፊን በጭንቅላታችሁ ውስጥ ያሉ የደም ስሮችን የማጥበብ ባህሪ ያለው ሰውነታችሁ በየቀኑ በቋሚነት ካይፊን ማግኘት ከለመደ በኋላ ካይፊን ከደማችሁ ውስጥ ሊቀንስ የደም ስሮች በድንገት ይለዋወጣሉ። ይህም ድንገተኛ የደም ፍሰት መጨመር ደግሞ ከፍተኛ የሆነ የራስ ምታትን ይፈጥራል ማለት ነው። በተለይ ቡና የጠጣችሁበት ሰዓት ሲያልፍ ራሳችሁን የሚወጋችሁ ከሆነ ጠዋት እንደተነሳችሁ ቡና ካልጠጣችሁ መንቀሳቀስ ካቃታችሁ ወይም ደግሞ ቅዳሜና እሁድ እረፍት አድርጋችሁ ስትነሱ ራስ ምታት የሚቀሰቀስባችሁ ከሆነ ሰውነታችሁ በቡና ላይ ጥገኝነት እየፈጠረ መሆኑንና ደግሞም የነርቭ ስርዓታችሁ መረበሹን የሚያሳይ ትልቅ ምልክት ነው ማለት ነው። ታዲያ ይሄ ካይፊን ዊዝድሮ ለመባል የሚታወቀው ክስተት ቡናው ከጥቅሙ ይልቅ ጉዳቱ እያመዘነባችሁ መሆኑን የሚያሳይ ምልክት ነው ማለት ነው። ስለዚህ እንግዲህ ራስ ምታት እያጠቃችሁ ከሆነ ቡናን መቀነስ አሊያም ደግሞ ሙሉ ለሙሉ እንድታቆሙ የሚያደርግ ምልክት ነው ማለት ነው። ወደ አምስተኛው ስናልፍ እንግዲህ አምስተኛው ምልክት የጡንቻ መንቀጥቀጥ እንዲሁም ድካም ነው። ከመጠን በላይ ቡና መጠጣት የነርቭ ስርዓትን ወይም ደግሞ ሴንትራል ነርቨስ ሲስተምን ከመጠን በላይ ያነቃቃል።
ይህ በሚሆንበት ጊዜ ነርቮች ለጡንቻዎች የተሳሳቱ ምልክቶችን መላክ ይጀምራሉ። በተለይም እነዚህ ነገሮችን ካስተውላችሁ ቡና እየጎዳችሁ ነው ማለት ነው። ሌላኛው እንዲሁም የአይን ጥቅሻ መብዛት፣ ይህ ማለት ያለምንም ምክንያት አይናችሁ ሲርገበገብ የምታስተውሉ ከሆነ፣ ሌላኛው የእጅ መንቀጥቀጥ፣ አንድ ነገር ለሚያስሞክሩ ወይም ደግሞ እጃችሁን ስትዘረጉ የሚታይ መንቀጥቀጥ ካለባችሁ፣ እንዲሁም የጡንቻ መኮማተር በተለይ ደግሞ በእግር ወይም ደግሞ በእጅ ጡንቻችሁ ላይ የሚታይ ድንገተኛ መኮማተር ካለ ቡና እየጎዳችሁ መሆኑን የሚያሳይ ምልክት ነው ማለት ነው። በተጨማሪም ቡና ዳይዩሬቲክስ በመሆኑ ይህ ማለት እንግዲህ ዳይዩሬቲክስ ማለት ሽንትን ስለሚያስመጣ ማግኒዚየም እና ፖታሺየም ያሉ ለጡንቻ ጤና ወሳኝ የሆኑ ማዕድናትን ከሰውነታችሁ ጠርጎ እንዲያስወጡ ያደርጋችኋል ማለት ነው። የነዚህ ማዕድናት እጥረት ደግሞ ለጡንቻዎቻችሁ መዛልና መንቀጥቀጥም ዋነኛ ምክንያት ይሆናል ማለት ነው። ስለዚህ እንግዲህ ሰውነታችሁ የሚንቀጠቀጥ ከሆነ፣ አይናችሁ የሚርገብገብ ከሆነ ቡና በመጠጡበት ሰዓት ይሄ ሌላኛው አደገኛ ምልክት ወይም ቡና እንድትቀንሱና ቡና እንድታቆሙ የሚያሳያችሁ ምልክት ነው ማለት ነው። እንግዲህ ወደ ስድስተኛው ስናልፍ፣ ስድስተኛው የደም ግፊት መጨመርና የልብ ምት መዛባት ነው። ምንም እንኳን ቡና ለረጅም ጊዜ የደም ግፊት ህመምተኛ ያደርጋል የሚለው ጉዳይ በሳይንቲስቶች ዘንድ አሁንም ክርክር ቢኖርበትም ከካይፊን ከጠጣ በኋላ ባሉ ጥቂት ሰዓታት ውስጥ ግን የደም ግፊታችን በከፍተኛ ሁኔታ ከፍ እንደሚያደርገው የታወቀ ነው። ይህ ምልክት የሚታየው በሚከተሉት መንገዶች ናቸው። እንግዲህ አንደኛ የልብ ትርታ ይሰማል። ዝም ብላችሁ ተቀምጣችሁ ሳለ ልባችሁ እንደ ከበሮ ሲመታ ወይም ደግሞ ሲፈጥን ይሰማችኋል። ሌላው ደግሞ የትንፋሽ ማጠር ነው። ቀላል እንቅስቃሴ ስታደርጉ ወይም ደግሞ ዝም ብላችሁ ሳላችሁ ትንፋሻችሁ ሊቆራረጥ ይችላል። ሌላው ደግሞ ድንገተኛ ከሆነ የራስን ማዞር ነው። ቡና ከጠጣችሁ በኋላ የደም ግፊታችሁ በድንገት ስለሚጨምር የመባዘን ወይም ደግሞ ራስን የማዞር ስሜት ይሰማችኋል ማለት ነው። ሰውነታችሁ ለካይፊን ያለው ስሜታዊነት ከፍተኛ ከሆነ ልባችሁ ካይፊኑን ለመቋቋም ከመጠን በላይ እየደከመ መሆኑን የሚያሳይ ምልክት ነው ማለት ነው። የመጨረሻውና ሰባተኛው እንግዲህ ሰውነታችሁ ቡና ማቆም እንዳለባችሁ ወይም ደግሞ መቀነስ እንዳለባችሁ የሚነግራችሁ ምልክት ድንገተኛ የኃይል መሟጠጥ ነው። ይህ ደግሞ ምልክት በጣም ለዋጭ የሚባል ወይም ደግሞ ተንኮለኛ የሚባል ምልክት ነው። ብዙዎቻችን ቡና የምንጠጣው ኃይልና ንቃትን ፍለጋ ቢሆንም ቡናው ግን በተቃራኒው የበለጠ አደንዝዝ ሊያደርግ ይችላል። ይህ ታዲያ እንዴት ይሆናል ካላችሁ፣ አንደኛ የንቃት መጥፋት ነው። ካይፊን በደማችን ውስጥ እያለ ንቁ እንደሆነ ያደርገናል። ነገር ግን የካይፊኑ ኃይል ማለቅ ሲጀምር ሰውነታችን ውስጥ ተከማችቶ የነበረው ድካም በድንገት አእምሯችን ላይ የሚረጭ ይሆናል ማለት ነው። ሌላው ከፍተኛ እዝለት ወይም ደግሞ መዛል ሊሆን ይችላል። በዚህ ጊዜ ቡና ከመጠጣታችሁ በፊት ከነበረው የበለጠ ከፍተኛ የሆነ የድካም የመተኛት ፍላጎትና የሐሳብ መበታተን ይሰማችኋል። እናም ይህንን ድካም ለማሸነፍ ደግሞ ሌላ ሲኒ ቡና እንድትጠጡ ያደርጋችኋል ማለት ነው። በዚህ ጊዜም ሰውነታችሁ በራሱ ኃይል ማመንጨት ያቆምና በቡና ላይ ብቻ ጥገኝነቱን ያደርጋል ማለት ነው። ስለዚህ በዚህ መልኩ ጉዳቱ የሚታይ ይሆናል ማለት ነው። ይህ ማለት ቡና ጠጥታችሁ ኃይል እንዲያጥራችሁ የሚያደርገው በእነዚህ ምክንያቶች ነው ማለት ነው። ታዲያም ያለ ቡና መንቀሳቀስ ካቃታችሁ ወይም ደግሞ ቡና እንግዲህ ከጥቂት ሰዓት በኋላ አለቀልኝ የሚያስብል የሚሰማችሁ ከሆነ ሰውነታችሁ በካይፊኑ ምክንያት እየተሰቃየ መሆኑን የሚነግራችሁ የመጨረሻው የማስጠንቀቂያ ምልክት ነው ማለት ነው። ስለዚህ ይህንን ምልክት ፈጽማችሁ ችላ እንዳትሉት። ስለዚህ እስካሁን በተመለከትናቸው እነዚህ 7 ምልክቶች ቡናን መቀነስ እንዳለባችሁ ቢቻል ደግሞ ማቆም እንዳለባችሁ የሚያሳዩ ምልክቶች ናቸው ማለት ነው። ታዲያ መፍትሄው ምንድነው ማለታችሁ አይቀርም። እነዚህ ምልክቶች በራሳችሁ ላይ ካስተዋላችሁ መደናገጥ አያስፈልጋችሁም። መፍትሄው ቡና ለዘላለም መተው ሳይሆን ከቡና ጋር ያለንን ግንኙነት በጤናማ መንገድ ማስተካከል ነው። ታዲያ ጤናችሁን ለመመለስ አሁን የምነግራችሁን 3 ቀላል ማስተካከያ እርምጃዎች መተግበር አለባችሁ። አንደኛ የመጀመሪያ መጠኑን መቀነስ ነው። በቀን የምትጠጡትን ቡና ሲኒ ብዛት መቀነስ ነው። ይሄም የሚሆነው ቀስ በቀስ ነው ማለት ነው። ከ1-2 የነበረውን መውሰን ይኖርባችኋል ማለት ነው። ሌላኛው በሁለተኛው ደግሞ ትልቁ ነጥብ ምንድነው? ሰዓት መምረጥ ይኖርባችኋል። ከቀኑ 8 ሰዓት በኋላ ቡና አለመጠጣት ልምድ ልታደርጉ ይገባል። ይህም ሰውነታችሁ ካይፊኑን አቆይቶ እንዲያስወጣውና ማታ ላይ ሰላማዊ እንቅልፍ እንድታገኙ ይረዳችኋል ማለት ነው። ይህ የተባለበት ምክንያት ቡናው በሰውነታችን ውስጥ ከ8 እስከ 9 ሰዓት ድረስ የመቆየት ልምድ ስላለው ነው። ስለዚህ ቀድማችሁ ከቀኑ 8 ሰዓት በኋላ ቡናን መጠጣት ማቆም አለባችሁ ማለት ነው። ሌላው በሶስተኛው ትልቅና ወሳኝ ነጥብ ውሃ መጠጣታችሁን አትዘንጉ። ለእያንዳንዱ ሲኒ ቡና 1 ብርጭቆ ውሃ ተጨማሪ መጠጣት ከካይፊን የሚመጣውን ድርቀትና መረበሽ ይቀንስላችኋል። ስለዚህ እነዚህን 3 መንገዶች ወይም ደግሞ 3 መፍትሄዎች በመከተል ቡናን በጤናማ መንገድ መጠቀምና መጠጣት ትችላላችሁ ማለት ነው። ማስታወስ ያለባችሁ እንግዲህ ቡና አገልጋያችሁ እንጂ
ጌታችሁ መሆን የለበትም ማለት ነው። ቡና እንዲቆጣጠራችሁ ፈጽሞ መፍቀድ የለባችሁም። ስለሆነ ይህ ቪዲዮ እንግዲህ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁና ለቤተሰቦቻችሁ እንዲደርስ እንዲሁም ደግሞ ለምትወዷቸው ሰው ሼር አድርጉላቸው። እንዲሁም ለቻናሉ አዲስ ከሆናችሁ እንደዚህ ያሉ ጠቃሚ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና የደወል ምልክት መጫናችሁን አትርሱ። ለዛሬ በዚያ በቃ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። በጤና ቆዩልኝ። ቸር ሰንብቱ። ቻው